የሰውየው ጉሮሮ ተቀዶ አንተስ ምን ታገኛለህ? ልታዋራው ከፈለክ ለብቻው ቀጠሮ ያዝና አነጋግረው። የሰውየው ጉሮሮ ተቀዶ አንተስ ምን ትጠቀማለህ? አስወጥተህ ለብቻው 6 ሰዓት አካባቢ አመድ ነገር አድርገ ብጠራው አይቀርም። ባይሰው ሰይጣን የሆነ ወንድም ቤት ለመጠየቅ ስትሄድ ደህና ዋልክ እግዚአብሔር ይመስገን። የሆነ ወንድም ለመጠየቅ ቤቱ ስትሄድ ደህና ዋልክ ደህና እግዚአብሔር ይመስገን። ለእኔ ቢጤ እጁን ጭኖ የሚጸልይ አገልጋይ አሳየኝ። ገረኛ ለለማኝ የሚቆም አገልጋይ አሳየኝ። ለእኔ ቢጤ ቆሞ እጁን የሚጭን አገልጋይ አሳየኝ። የዝናቡን ጌታ ልጅሽን ተቆጪው። አሁን ደግሞ ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናቡን ጌታ ልጅሽን ተቆጪው። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን፣ ቆይታ ሁሉ ሰላም ነበር? እግዚአብሔር ይመስገን። እንደገና ዛሬም የእግዚአብሔር ምሕረት በስቶልን በሌላ ቪዲዮ ተመልሰን ወደ እናንተ መጥተናል። እናንተ ያጠቅማሉ ያስተምራሉ ያላችሁን ቪዲዮዎች ቀንጨብጨብ አድርገን ይዘን ተመልሰናል። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ለቮይስ ኦፍ ግሬስ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ ቤተሰቦቻችን እናንተ ደግሞ ይህንን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ እናልፋለን። ለምንድነው አታዋሩ የምትለው አለኝ። እኔ መች አታዋሩ አልኩት። እኔ አታዋሩ አላልኩም አልኩት። በጣም ለበቃ ማውራት ፈልጋለሁ ካልካ ሶቶ ተለበቻው ማዋራት ትችላለህ። ሰውየው ውስጥ ለምን ታዋራዋል? በጣም ላውራው ካልካ ሶቶ ተቀጣጥረ ቁጭ ብለህ ማውራት ነው እንጂ ሶስት ማዋራት ፌር አይደለም። የሰውየው ጉሮሮ ተቀዶ አንተስ ምን ትጠቀማለህ? አስወጥተህ ለብቻው 6 ሰዓት አካባቢ አመድ ነገር አድርገ ብጠራው አይቀርም። ባይሰው ሰይጣን ለዛ ነው የሰው አያዋራም። ማስወጣት በጣም ከባድ ነገር ነው። አሁን ሰይጣን ስታዋራው አታሰቃየውም፣ ስታስወጣው ነው የምታሰቃየው። ሰውየውን የምትጠቅመው አጋንንቱን ስናዋራው አይደለም፣ ሲወጣ ነው ሰውየው ኮሪሊፍ የሚያገኘው። እርፍ በጣም ካዋራሁት ፕሮሞሽን ነው፣ ካስወጣሁት አገልግሎት ነው አይደል? በጣም ካዋራሁት እኔን ነው። እናንተ ራሱ ካስወጣውስ አገልግሎት ነው፣ ሚኒስትሪ ነው፣ ኢየሱስ ነው። ኢየሱስን ይሁት እስቲ በሰውየው ስቃይ ራሱን ፕሮሞት አያደርግም። ውጣ ነው የሚለው በዛው። እሱ በደሞ ከሱ በኩል ተይዞ የሚመጣ ደሞ ክብርም የለም። ማስወጣት ነው እንጂ ተጠራረ ጥሩ ለዘመናችን ለቤተ ክርስቲያን አገልጋዮች ትልቅ መልእክት አዘለ ንግግር ነው፣ ስብከት ነው ያስተላለፈውና በማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ እግዚአብሔር ቃል ሲናገር እንዲህ ይላል፣ በእኔ የሚያምን ሁሉ በስሜ አጋንንትን ያስወጣሉ፣ በአዲስ ቋንቋም ይናገራሉ። ዋናው ትልቁ መልእክት በክርስቶስ ኢየሱስ ያመነ ሁሉ አጋንንትን እንደሚያስወጣ ነው። ያው ሁሉም ጋር የተለመደ አንድ ነገር አለ። ይሄ ነገር ምንድነው? በተለይ አጋንንት ያደረባቸውን ሰዎች አጋንንት ሲያስወጣ ማነ ከየት መጣ ጥያቄው የጋብቻ ጥያቄ እስኪመስል ድረስ፣ የፍቅር ጥያቄ እስኪመስል ድረስ የምናደርገው ልምምድ አለ። ከየት እንደመጣ ራሱ አይታወቅም። ኢየሱስ ክርስቶስም በምድር ላይ በነበረበት ሰዓት ላይ አጋንንትን ያስወጣ እንደነበረ እናስታውሳለን። ከታሪኩም ከቃሉም አንብበናልና አጋንንትን ከየት መጣ፣ ለምን መጣ፣ እንዴት መጣ የሚለው ጥያቄ በብዛት ያለው ግን በዚህ ዘመን ላይ በእኛ ዘመን ባለችው ቤተክርስቲያን ውስጥ ነው። በስሜ አጋንንትን ያስወጣሉ ነው እንጂ አጋንንትን ያስጮሃሉ መጽሐፍ ቅዱስ አይልም፣ ያናዛሉ መጽሐፍ ቅዱስ አይናገርም። ስለዚህ ነገር ግን አንዳንዴ የምናደርጋቸው ድርጊቶች ሰዎች ጉሮራቸው እስኪቀደድ ድረስ 7 የጩ 6 የጩ እንደ ጅብጩ እንደ አንትንጩ የሚባሉ ልምምዶች አሉና እነዚህ ጥሩም አይደሉምና ምንም ጥቅም የሌላቸው። አጋንንት መውጣት ካለበት በጌታ በኢየሱስ ክርስቶስ ስም ታዞ እንደሚወጣ በእርግጥ ቃሉ ያስተምረናልና ስለዚህ ቃሉ እንደሚለን በስሜ አጋንንትን ያስወጣሉ፣ አጋንንቱን አስወጥተን ሰውየውን ካለበት ጭንቀትና ካለበት ስቃይ ማሳረፍ ነው የኛ ድርሻ። የሰጠንም ኃላፊነት የሰጠንም ስልጣን ይህ ስለሆነ እሱም በማድረግ ትክክለኛ የሆነውን ሰውየው ወደ እውነተኛው እረፍት በትክክል እንዲመጣ ማድረግና ሰውየው ካለበት ስቃይ ቶሎ እንዲገላገል መርዳት የኛ ስራ መሆን እንዳለበት ትልቅ መልእክት አስተላልፎልናል። እስቲ ደግሞ ቀጣዩን ቪዲዮ ተመልክተን እንመለሳለን።
የሆነ ወንድም ለመጠየቅ ቤቱ ስትሄድ ደህና ዋልክ? ደህና እግዚአብሔር ይመስገን። እንደዚህ ብዙ ደርሶ እኔ ለመጠየቅና ምናልባት ምግብ እንበላ ይሆናል ምናምን ቃል አካፍለን ሰው ማካፈል አለበት። ሰው ቤት ስንሄድ ምናልባት ቃል አካፈል ይመጣል ብለህ ገና በልጅነት ባይብል ማንበብ ትጀምራለህ። ትጸልይልናል ማለት በጣም ሁሉ የሚያገለግልበት ዘመን ነበር። ትጸልይልናል። የሚጸልይ ሰው እየፈለገ አዲስ አበባ ድረስ ትኬት ቆርጠው አይመጡም ነበር የዛን ጊዜ። ትጸልይልናል፣ ቃል ታካፍለናል፣ እስቲ መዝሙር ዘምሪልን። ሁሉ ቤተ ክርስቲያን ትንሽም ስለነበረች በተገናኘን ቁጥር ሁሉ ያገለግላል። እሱ እኮ ነው ለብዙዎች መብሰል ምክንያት የሆነው። ሁሉ በሚያገለግልበት ዘመን ጌታን ስለተቀበልኩ በጣም እግዚአብሔርን አመሰግናለሁ። ሳምንትም አልሞላንም ማገልገል ስንጀምር ጌታን ተቀበለ። ግዴታ ነው። ሁሉ ሲያገለግል፣ ሁሉ ሲሰራ፣ ሁሉ ሲንቀሳቀስ በጣም አስፈላጊ ናቸው የጸጋ። አሁንም ቢሆን በትልቁ ኮንቴክስትም ቢሆን ማምጣት አለብን፣ ግዴታ ነው። ሳምሃው ሁላችን የምንንቀሳቀስበት የምናገለግልበት የጸጋ ሙላት በጣም በጣም አስፈላጊ ናቸው ጸጋ ስጦታዎች። ዶክተር ማሙሻ ቆንጆ መልእክት አስተላልፎልናል። እንግዲህ ወደኋላ እንድንመለስና በተለይ በቀደምት በተለይ ከ2005 በፊት የነበሩ ወቅቶች ላይ እንደምናስታውሰው ሰዎች ወደ ጌታ ሲመጡ የነበረበት ሞቲቭ የነበሩ ፍቅር በክርስቲያኖች መካከል የነበሩ መቀባበሎችን ያስታውሳልና እኔም ገጥሞኛልና ምንድነው በወቅቱ የነበረው ነገር? አዲስም ሆን የከረምንም ሆን የቆየንም ሆንን ረጅም ዓመትም የቆጠርን ሆን ወደ ሰው ቤት ለጉብኝት ሲኬድ ሰው ለመጠየቅ ሲኬድ የሚመጣው ነገር የመጀመሪያው ነገር መጽሐፍ ቅዱስ ነበር አስታውሳለሁና የሆነ ሰው እንጠይቃለን ሲባል ሁላችንም ማን ይሆን ዛሬ ስበክ የሚባለው ማን ይሆን መጽሐፍ ቅዱስ የሚሰጠው ማን ይሆን ቃል አካፍለን የሚባለው ጥያቄ በሁሉ አእምሮ ስለሚኖር ሁሉ ጊዜ መጽሐፍ ቅዱስን በማንበብና እከሌ ቤት እንሄዳለን ሲባል ጭንቀቱና ምጡ የነበረው እኔ ጋር ይሆን ዛሬ ጣው የሚደርሰው ወይ እድሉ የሚደርሰው ለኔ ይሆን እንላለንና በጣም ትልቅ ፍቅርና አንድነት የነበረበት እንዳሁኑ ዘመን ከሌ ጸልይልኝ ተብሎ እንደሚኬድበት አይደለም ወንድማችን ዶክተር ማሙሻ እንዳለውና በዚህን ዘመን ሰው አሁን ነብይ ፍለጋ ከሀገር ወደ ሀገር ትኬት እየቆረጠ የሚሄድበት ዕቁብ እየጣለ ነብይ ፍለጋ የሚዞርበት ዘመን ሆኗልና ይሄ ጸጋ ያስፈልገናል። ሰዎች ሁሉ ወደ እግዚአብሔር ወደ መንግስቱ አገልግሎት መህሩ ሰፊ ስለሆነ ሰራተኛው ጥቂት ስለሆነ ወደ አገልግሎት ወደ ተሰጠን የጸጋ ስጦታ ተመልሰን የእግዚአብሔር መንግስት መህሩ ላይ የበኩላችንን አስተዋጽኦ ማድረግ እንዳለብን ዶክተር አስተምሮናልና መልእክቱን አስተላልፎልናልና ጌታ ኢየሱስ ይባርክ። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣዩን ቪዲዮ ተመልክተን እንመለሳለን። ንገረኛ ለለማኝ የሚቆም አገልጋይ አሳየኝ። ለነቢጤ ቆሞ እጁን የሚጭን አገልጋይ አሳየኝ። በኢትዮጵያ ላይ የተነሳ አገልጋይ የምትለው አውሮፓ ላይ ተነሳ የምትለውን አገልጋይ አሳየኝ። የኢየሱስን ልብ ተሸክሞ የተንቀሳቀሱ አገልጋዮችን አሳየኝ። ኢየሱስ ትቶት የሄደውን አይነ ስውር አሳየኝ። ኢየሱስ ይሸታል ገላ አንተ 38 ዓመት ሙሉ አልጋ ላይ ትሸናለህ፣ እዛው ካካትላለህ፣ በጣም ሰውነት በስብሷል እና አንተን ማስነሳት አልፈልግም ያለውን ያንን በሽተኛ አሳየኝ። ለመንካት የሚጠየፍ ከርቀት እንደዚህ ሚላድ እንዲያለው እሺ ማንን ነው የምትከተለው አንተ? ኢየሱስን ወይስ ባለሱፉን? ማንን ነው የምትከተለው አንቺ? የምትጠራው ማንን ነው? ኢየሱስን ወይስ ነቢያትን? ቤቴን ጎብኝልኝ የምትለው የናዝሬቱ ኢየሱስን ነው ወይስ ነብዩን ነው? መልእክት አለኝ። ጌታን ለምትፈልጉ ሰዎች፣ ኢየሱስን ለጠራችሁ ሰዎች ዛሬ እንደዚህ እየተራመደ ይመጣል። ይሄ ጌታ ዛሬ እየተራመደ ወደ አንተ ቤት የሚገባል ሰው አለ። ና ጌታ ሆይ ያላችሁ ሰዎች፣ ና አባት ሆይ ልጄ ታማለች፣ ቤቴ ባዶ ሆኗል፣ ነገሬ ተበላሽቷል ያላችሁ ሰዎች እንደ መቶ አለቃው ኢየሱስ ጋር መጣችሁ የለፈለፋችሁ መልስ አለ።
አይጸየፍሽም። ቤትሽ ላይ ጥሩ ነገር የለም ብሎ አይዘገንነውም። ጥሎሽ አይሄድም። ቆሻሻ ነሽ ብሎ ጥሎሽ አይሄድም። እቅፍ ያደርግሻል። ዛሬ ከነ ምናምንሽ ዛሬ እቅፍ ያደርግሻል። ሰው የተጠየፈ መጠጋት ያቃታቸው አንተን ለማየትም ለመንካትም የተጠየፉ ሰዎች እያሉ የናዝሬቱ ኢየሱስ ከሰማይ ቆሻሻም ይሁን ቤት ዛሬ ይገባል። እጂ በደም ተነክረሽ አንቺን የሚነካ ሰው አለ እንዴ? በደም ተነክረ የሚጠጋ ሰው አለ እንዴ? ማን አለ? ታውቁታላችሁ። ደም ጠረን አለው። 12 ዓመት የሆነ ጠረን ደግሞ በጣም ያስጠላል። ይህንን ጠረን አይቶ ጌታ ኢየሱስ ቁጭ ይላል እንዲያብሩ። ከነ ጠረንሽ የሚወድሽ ኢየሱስ ብቻ፣ ከነ ምናምን የሚወድ ኢየሱስ ብቻ። ብዙ ሰው የጣላችሁ የናቃችሁ ኢየሱስ ወደ ቤታችሁ ይመጣል። እኔ ሁለት መልእክት አለኝ ዛሬ። አንዳንዶቻችሁ ወደ ቤታችሁ ይገባላችኋል። አንዳንዶቻችሁ ደግሞ ዛሬ ወስናችሁ ትከተሉታላችሁ። ኢየሱስን የሚከተሉ ሰዎች ይወለዳሉ። ዛሬ አንድ ታሪክ ምናልባት ታሪኩን በትክክል ባልናገረውም ረጅም ጊዜ ስለሆነ ከሰማሁት አንድ ታሪክ አስታወሰኝ። አለቃ ገብረሃና ወደ ሰርግ ቤት ተጠርተው ወደ ሰርግ ቤት ሲሄዱ ለሰርግ የማይመጥን ልብስ ለብሰው ነበር የሄዱትና በወቅቱ ወደ ሰርግ ቤቱ በደረሱ ጊዜ የተደረገላቸው አቀባበል ጥሩ አልነበረም። ከለበሱት ልብስ አንፃር የተሰጣቸው ቦታ የክብር እንግዳነት ቦታ ላይ የማይመጥን ቦታ ነበር ለሳቸው የተሰጠውና በሰዓቱ በጣም አዝነው ነበር። ምክንያቱም እንደ የኔ ቢጤ ነበር የታዩት፣ እንደ ለማኝ ነበር የታሰቡትና የተሰጣቸው ቦታ ጥሩ ቦታ አልነበረምና ተመልሰው ወደ ቤታቸው ሄዱና የሚያምረውን የክቱን ልብሳቸውን ለሰርግ የሚመጥነውን ልብስ ለብሰው ተመልሰው ወደ ሰርጉ ቦታ ለመታደም መጡ። ሲመጡ የተደረገላቸው አቀባበል በጣም የሚያስገርም ነበርና አለቃ የተቀመጡበት ቦታ ላይ ሆኖ ምግብ ከቀረበላቸው በኋላ አንድ ስራ ሰሩ። ልብሳቸውን የያዙትን የተቀበሉትን ምግብ ይዘው ልብሳቸውን መቀባት ጀመሩ። ከዛ ሰው ሁሉ በጣም ተገርሞ አስተናጋጆች ምን ነው አለቃ ተብለው ሲጠየቁ አይ ሰርጉ ላይ የተጠራሁት እኔ ሳልሆን ልብሱ ነው፣ ሰርጉ እንዲታደም የተፈለገው ልብሱ እንጂ አለቃ አይደሉም ማለት ነው። ባለባበሳችን ባለንበት ሁኔታ ሰዎች ለኛ የሚሰጡት ግምት አለ። ሰማይ ግን እግዚአብሔር ግን አንድያ ልጁን ለሰው ሁሉ ሲልክ አልመረጠም፣ አላዳላም። በስሙ ለሚያምኑት ሁሉ ነው አባትነትን ሊሰጥ እሱ ክርስቶስ ኢየሱስን ወደ ዓለም ሁሉ የላከው። እንዲሆን አይደለ? ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ላይ ያ ዘኬዎስ የሚባለው ቀራጭ ሰው ኢየሱስን ማየት ፈለገና ወደ ሾላ ዛፍ ላይ ወጣ። ኢየሱስም ወደሱ መጣና ቀረበና እንዲህ አለው፣ ዛሬ በቤት ውል ዘንድ ይገባኛል አለው። ፈሪሳውያን አሉ ደግሞ ጥያቄ፣ ህግ አክባሪዎች፣ ወግ አጥባቂዎች አሉ። እነዚህ ወግ አጥባቂዎች፣ ህግ አክባሪዎች፣ ህግ አስከባሪዎች ደግሞ ከኃጢአተኞች ጋር የሚበላ የኃጢአተኞች ወዳጅ አሉት። እንዴት በኃጢአተኛው በቀራጩ ቤት? ምክንያቱም ሰዎች ለዘኬዎስ ያላቸው ግምትና አመለካከት ጤናማ አልነበረም። ሰዎችን የሚያስለቅስ ነበር። ስለዚህ ኢየሱስ ወደዛ ቤት በገባበት ቅጽበት ግን እንዲህ አለ፣ ዛሬ ለዚህ ቤት መዳን ሆኖለታል አለ። የመጣውም ኢየሱስ ለኃጢአተኞች ነው፣ ለተገፉት ነው የመጣው። የሚጠጋቸው ላጡ ነው። የዘመናችን ቤተክርስቲያን የዘመኗ ቤተክርስቲያን አገልጋዮች ግን ተመልከቱ፣ በየሚዲያ ያለው ማስታወቂያ ራሳቸውን ማሳየት የሚፈልጉ ዳውን ተጠግተው ለመጸለይ የማይፈልጉ ፕሮግራሞቻቸው ሁሉ ለነጋዴዎች፣ ለመንግስት ሰራተኞች የተባለ ከፍ ላሉት ነው ስፍራ ያለው፣ ለታናናሾች ቦታ የለም። የቤቱ ባለቤት ግን ኢየሱስ እሱ ይመጣል። ብዙ ሰዎች የሚፈልጉት ክርስቶስን ሳይሆን ነቢያቱን ነው የሚፈልጉት። የቤቱ ባለቤት ክርስቶስ ኢየሱስ
እሱ በእርግጥ ይመጣል። ውድ ቤተሰቦቻችን የመጨረሻውን ቪዲዮአችን ደግሞ ተከታትለን እንመለሳለን። እንጦጦ ማርያም አዲስ አበባ ስትመረቅ አጼ ምኒልክ 4300 ምናምን በሬ ያሳርደው ነበረ። ስንት ሺህ? አሁን እንኳን በሬው የት አለ? 4 ኪሎ ስጋም ጠፍቷል። እንኳን በሬው 4000 ሰንጋ 4000 ሰንጋ እግዚአብሔር ያሳያችሁ። ጠጁ ደግሞ በመዋኛ ገንዳ ይፈስ ነበር። በምን ገንዳ? ሴቶቹ ደግሞ በዋቃው ላይ ለመውጣት በመሰላል ነበር የሚወጡት። ጸሐፌ ትእዛዝ ገብረ ሥላሴ የአይን ምስክር ሆነው ያዩትን ነው የጻፉት። ወዲያው የእንጦጦ ሰማይ ጠቆረ ይላል። ሰማዩ ጠቆረ፣ እንደዚህ ፀሐይ አልነበረም። በጣም አስፈሪ ነገር ተከሰተ። ንጉሠ ነገሥቱ ጨነቃቸው፣ ድግሱ ሊበላሽ ነው። ወዲያው ጸሐፌ ትእዛዛቸውን ጠሩና ምን አሉት? በሌም ነግርህን ጻፍ አሉት። እየሰማችሁኝ ነው? ጻፈ። በሌህንን ለቄሰ ገበዙ ስጣቸውና የት ያድርጉት? እመቤታችን መንበሩ ላይ ይቀመጣሉት። ወስደው መንበሩ ላይ ሲያስቀምጡት ኬት መጣ ሳይባል ነፋስ መጥቶ ደመናውን በትኖት እንደዚህ አይነት ፀሐይ ፈነጠቀ ይላል። ታላቅ ታምር እመቤታችን የሰራችው። በኋላ ንጉሠ ነገሥቱ ያጻፉት ደብዳቤ ወጥቶ ሲነበብ ምን ይላል? ድንግል ማርያም አንቺን ከመውደድ የተነሳ ቤትሽን ሰራው፣ አንቺን ከመውደድ የተነሳ ሰንጋው ጠጁ እንደዚህ እንዲሆን አደረኩ። አሁን ደግሞ ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናቡን ጌታ ልጅሽን ተቆጩ። የዝናቡን ጌታ በሉ እስቲ ልጅሽን ተቆጩ። ቤታችን አማላጅ አማለደቻቸው ማለት ነው። ደጋግ ሰዎች ነበሩ። ቤተሰቦች ለዚህ ትምህርት ምን ሐሳብ አላችሁ? እስቲ ሐሳብ አስተያየታችሁን በኮሜንት መስጫ ውስጥ አስቀምጡልን። የዝናቡን ጌታ ልጅሽን ተቆጪው ብለው ደብዳቤ አጽፈው በመንበሩ ላይ እንዲቀመጥ አደረጉና የመጣው ንፋስ ከደብዳቤው ጥያቄ የተነሳ ንፋስ መጥቶ ዝናቡን አባረረውና ፀሐይ ወጣ። ምን እንዲሆን? ሰዎች እንዲበሉና ጠጁን እንዲጠጡ እንዲሰክሩ ማለት ነው። ድግሷ እንዳይበላሽ፣ የማርያም ድግስ እንዳይበላሽ። ምንድነው ሐሳባችሁ? እስቲ አስተያየታችሁ በዚህ ቃል ላይ ለትውልዱ የተላለፈው መልእክት ምንድነው ብላችሁ ታስባላችሁ? በእውነት እንደ እግዚአብሔር ቃል አንጻር ስናየው ለትውልድ መነገር ያለበት ቃል ነው ብላችሁ ታስባላችሁ? ሐሳብ አስተያየታችሁን በኮሜንት መስጫ አስቀምጡልን። ውድ ቤተሰቦቻችን እስከዚህ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ ተመልሰን እስክንመጣ ድረስ መልካም ቆይታ ይሁንላችሁ። የጌታ ጸጋና ሰላም ይብዛላችሁ። እወዳችኋለሁ። ተባረኩልኝ።